ፀጉሬ ሳበጥረው አያምርም ሳስይዘው አያምርም ብላችሁ ተጨንቃችሁ ላላችሁ እህቶች ፍቱ መድኃኒት በቤታችን ውስጥ በቀላሉ በጣም የሚያምር ፀጉራችሁ እንዳይሰባበር ስታስይዙት እንዲያምር ከረሩ ያማረ ፀጉር ጤነኛ ፀጉር እንዲኖራችሁ ይህንን ማክስ አብረን የምንሰራ ይሆናል። ውድ ቤተሰቦቼ ውድ የቆንጂት ተከታታይ እንኳን ደህና መጣችሁ እያልኩኝ ሰላም ውድ ቤተሰቦቼ ሰላማችሁ በያላችሁበት ዓለም ዳርቻ ይብዛላችሁ። ውድ የሙላት ቆንጂት ተከታታዮች እንዴት ቆያችሁ? ቆይታችሁ እንዴት ነው? ሁሉ ሰላም እግዚአብሔር ይመስገን። ጋር ሁሉ ሰላም ሁሉ መልካም ነው። እግዚአብሔር አምላክ ለምድራችን ላለንበት ዓለም ዳርቻ ሁሉ እግዚአብሔር ሰላምን አንድነትን ያምጣልን እያልኩኝ ዛሬ በተለመደው ምርጥ በሆነ ለፀጉራችን ይሆነናል ብዬ ተጠቅሜ ያየሁትን ከሙዝ ከቡና ከሎሚ ከተለያዩ ግብአቶች ጨምረን በቀላሉ በቤታችን ውስጥ ለፀጉራችን ሙሉ ጤንነቱን ጠብቆ ያማረና ቆንጆ የሆነ ፀጉር እንዲኖረን የሚጠቅመን ማክስ ነው ይዤላችሁ የመጣሁት። እስከ መጨረሻ እንድትከታተሉኝ ከዚሁ በፍቅር ጋብዛችኋለሁ እና እንደዚህ እንደምታዩት እዚህ ጋር የሚበቃኝን ያህል አዘጋጅቻለሁ ማለት ነው። የእናንተ ፀጉር ብዛት ካለው ጨምራችሁ መጠቀም ትችላላችሁ። እዚህ ጋር ቡና ነው ይጠቀሙ ካለሁት 1 ማንኪያ ቡና። እዚህ ጋር ደግሞ እንደምታዩት እንቁላል ነው ያዘጋጀሁት። ይሄንን በመቀጠል ምን እናደርጋለን? ማሽናችን ውስጥ እንጨምራለን ማለት ነው። እና ውድ ቤተሰቦቼ በጣም ምርጥ ነው፣ በጣም አሪፍ ነው። እንግዲህ እንቁላል ለብዙ ነገር የሚጠቅመን ነው። ለፀጉራችንም ለፊታችንም ለፀጉራችን እድገት ለፀጉራችን ብዛት ፀጉራችን ጤነኛ ሆኖ እንዳይሰባበር የሚረዳን ማክስ ነው ማለት ነው። ፀጉራችሁ እየረገፈ ላስቸገራችሁ ፀጉራችሁ ምንም አይነት እንዳይረግፍ ከፈለጋችሁ ይህንን ቢያንስ በሳምንት 2 በሳምንት 3 ብትጠቀሙት የበለጠ ለውጡን ታገኙበታላችሁ። በፍጥነት በአንድ ወር ውስጥ ለውጡን የምታዩበት ማክስ ነው ይዤላችሁ የመጣሁት። ግን አንድን ነገር ስንጠቀም ደጋግመን መጠቀማችንን አንርሳ። በአንድ ቀን ለውጥን ለማየት ሳይሆን ደጋግመን በምንጠቀምበት ሰዓት ምርጥ ለውጥ እናያለን ማለት ነው። እና ደጋግማችሁ ተጠቀሙ ትላችኋለሁ ቤተሰቦቼ። እንደዚህ እንደምታዩት እንግዲህ ሙዛችንንም ጨምረናል። በመቀጠል ምን እንጨምራለን? ቡና እንጨምራለን። ይሄ ቡና ያው 1 ማንኪያ ነው እና ትንሽ ካፌ መጠቀም ትችላላችሁ። ቡና ደግሞ እንደምታውቁት ፀጉራችን ያማረ ከረር እንዲኖረው ብራውን ከረር ቡኒ ከረር እንዲኖረው ይረዳናል ማለት ነው። ውድ ቤተሰቦቼ ለፀጉራችንም እድገት በጣም ጠቃሚ ነው። እንግዲህ ቡና ብዙ የተወራለት ብዙ የተነገረለት ነው። ሙዝም እንደምታውቁት ብዙ ነገር የተባለለት ብዙ የተወራለት ነው። እንትን ራሱ እንቁላልንና ሎሚን አድርጎ ዘይቱን ወይም የወይራ ዘይት አድርጎ ቅባት አድርጎ እሱን ብቻ ራሱ ከተጠቀማችሁ ፀጉራችሁ በጣም ያማረ ምርጥ ፀጉር ነው የሚኖራችሁ ማለት ነው። በነገራችን ላይ ፀጉራችን እድገትን ብቻ ሳይሆን መፈለግ ያለበት ፀጉራችን እዛ ሆኖ ራሱ ያማረና ጤንነቱ ቆንጆ ሆኖ ስታበጥሩ ስታዝይዙት ያማረ ከሆነ በጣም ምርጥ ነው። እና አንዳንዴ ፀጉራችን እየረገፈ በጣም የሚያስቸግረን እህቶች አለን፣ ድቅቅ እያለ ምናምን ማለት ነው። እንግዲህ በዚህ በበረሃ ላይ ፀሐዩም ውሃውም የጨውነት ባህሪ ስላለው በጣም አስቸጋሪ ነው። ግን እንደዚህ አድርገን ፀጉራችንን ከመታጠባችን በፊት ይህንን ተቀብተን ብንታጠብ ፀጉራችን እንደዚህ ድቅቅ እያለብን አይሄድም። ሙሉ ጤንነቱን እየጠበቀና ያማረ ይሆናል ማለት ነው። እዚህ ጋር እንደምታዩት ግማሽ ሎሚ ተጠቅሜያለሁ። በመቀጠል የምንጠቀመውን ቅባት ቤት ውስጥ ያዘጋጀነውን ቅባት እንጠቀማለን ማለት ነው። እኔ ቤት ውስጥ ያዘጋጀሁት ቅባት አለ። እሱን አምጥቼ እንጨምርና እንፈጫለን። ያው እንደዚህ እንደምታዩት ይሄ ቅባት ከብዙ ነገር የተዘጋጀ ምርጥ የሆነ ቅባት ነው። ሰርቼው ሞክሬው ለውጥን ያየሁበት ነው እና እሰራላችኋለሁ በመቀጠል
በጣም የምትወዱት ቅባት ነው። በጣም ማለት ነው ወሳኞች ነገሮችን አንድ ላይ አድርጌ በጣም የወደድኩት የተጠቀምኩበትን ቅባት ነው አሁን ላይ የጨመርኩት ማለት ነው። ሰራላችኋለሁ ቪዲዮ። ይህን እንደዚህ ከጨመርነው በኋላ ምን እናደርጋለን? እንፈጨዋለን። ፈይተን እንገናኛለን። በዛ ላይ ምንም አይነት ሽታ የለውም። ምንም አይነት ሽታ ማለት ነው። በቃ እየሰራችሁ ራሱ ተቀብታችሁ ምሳችሁን መስራት ትችላላችሁ። ተቀብታችሁ ጽዳታችሁን መስራት ትችላላችሁ። ልክ ጽዳታችሁን ጨርሳችሁ ባላችሁበት ሰዓት መታጠብ ብቻ ነው። በጣም ነው የምትወዱት። ይሄ ምንም አይነት ሻምፖ ራሱ አያስፈልገውም። በኮንዲሽነር ብቻ መለቃለቅ ትችላላችሁ። በጣም አሪፍ ነው። እንደዚህ እንደምታዩት እርግጠኛ ነኝ በጣም ነው የምትወዱትና ተጠቀሙበት እላለሁ። ቤተሰቦቼ እንፍጨውና እንገናኛለን። ቤተሰብ እንዳያችሁት እንግዲህ ፈይተን ተመልሰናል ማለት ነው። አያችሁት እንዴት እንደሚያምር። እናንተ በነገራችን ላይ ኔስካፌ መጠቀም ትችላላችሁ። በጣም የምትወዱት በጣም ምርጥ ነው። አያችሁት ምንም አይነት ነገር የለውም። እዚህ ጋር ምን እንጠቀማለን? ቫይታሚን እንጠቀማለን ለፀጉራችን ማለት ነው። ይኸውላችሁ በመቀጠል 3 ጠብታ ወይም 4 ጠብታ የሚሆን ቫይታሚን እንጠቀማለን ማለት ነው። ከሌላችሁም ችግር የለውም። ይሄን ተጠቅም ያለው ይሄንን በመቀጠል በቃ እንደዚህ በደንብ አድርገን መተን ማዋሃድ ብቻ ነው የሚጠበቅብን ማለት ነው። አያችሁት? በጣም ነው ደስ የሚለው። ቆዳችሁ ላይ ራሱ በምትቀቡበት ሰዓት ይሄን እንደዚህ አድርጋችሁ ቆዳችሁን ራሱ ብትቀቡት በጣም ነው የምትወዱት። በጣም ማለት ነው። እንደዚህ ተቀብታችሁ እጃችሁ ምናምን እንዲህ ተቀብታችሁ ለ15 ደቂቃ ለ30 ደቂቃ ክላስ ስትገቡ ብትቀቡት ፀጉራችሁን በተቀባችሁበት ሰዓት ራሱ እንደዚህ እጃችሁን ብትቀቡት ይህ የሞተ ሴሉን እንዳለ ነው ጽድት አድርጎ ያማረ እጅ የተዋበ እጅ እንዲኖረን የሚያደርግልንና እንደዚህም ለእጃችሁ በሰበቡ መጠቀም ትችላላችሁ። በሁለት ጎን መጠቀም ትችላላችሁ ማለት ነው ውድ ቤተሰቦቼ። እና ይህንን ተቀብታችሁ ቢያንስ ለ2 ሰዓት ለ1 ሰዓት እፍና አድርጋችሁ ብትተውት አሪፍ ነው እላለሁ። ስትታጠቡት በጣም የሚገርም ለውጥ ነው የምታዩበት። የሚገርም የማታምኑት ለውጥ ነው የምታገኙበት። ታመሰግኑኛላችሁ ውድ ቤተሰቦቼ። እና ይሄንን አሁን እቀባለሁ። ስለዚህ ምንም ነገር የምጨምረው ነገር የለም ማለት ነው። እና ሎሚም እንደምታውቁት ለፎርፎር ራሱ በጣም ጠቃሚ ነው። ስለዚህ ውድ ቤተሰቦቼ እስከዚህ ሰዓት እየተከታተላችሁ ስለነበረ ከልብ አመሰግናለሁ። እግዚአብሔር አምላክ ያክብርልኝ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ኮሜንት አስተያየታችሁን እጠብቃለሁ። በቤታችን ውስጥ እንደዚህ በቀላሉ በመላ ፀጉራችንን ያማረ የተዋበ ሰውነታችንን ለቆዳችን የሚሆኑ ጠቃሚዎች ቪዲዮ ይዤላችሁ መጥቻለሁ። በድጋሚ እስክንገናኝ ድረስ
እግዚአብሔር አምላክ በያለንበት ዓለም ዳርቻ ይጠብቀን፣ ሀገራችንን ሰላም ያድርግልን፣ አንድነትን ፍቅርን ያምጣልን። አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ